አዳምን ከልጆቹ ጋር በቃል ኪዳኗ የምትረዳው ማናት? ድንግል ማርያም ናት። ሔዋንሰ ይረዳአቶ ሔዋንስ አልረዳችው አላዳይሟ ሳተቶ አሳሳተችው እንጂ ወበሰባቱ ዓመትም ገነተ ተላው ጻአቶ ከ7 ዓመት የገነት ተላ ደስታ አወጣችው አስወጣችው። ማርያም ሰረዳይተ ኮነቶ በደመ ወልዳ ዘተሳየጠቶ ውስተ ገነት አባቶ ስጋውን የቆረሰ ደሙን ያፈሰሰ በከበረ ደሙ ፈሳሽነት የተሰደደውን አዳምን የመለሰ ክርስቶስን በመውለዷ ለአዳም ልጆች ሁሉ ረዳት ተባለች። ክብር ይግባት እናታችን። አዳም እንዲሞት በነፍስ ያደረገችው ሔዋን ናት። ድንግል ማርያም የወደቀውን አዳምን ያነሳውን ክርስቶስን ወለደችልን። የተዘጋው ገነት ተከፈተ። አዳም ከልጅ ልጁ ጋር ገነት ገባ። ክብር ለረዳቱ ለድንግል ማርያም ይሁን። ክቡራን ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ የተወደዳችሁ የተከበራችሁ የክርስቶስ ቤተሰቦች ሁላችሁም አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ቆያችሁ? እንደምን ዋላችሁ? እንደምን ሰነበታችሁ? ልዑል እግዚአብሔር ሁላችንንም በሕይወት በሰላም ጠብቆ ለዚህ ዕለት አድርሶናልና የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። ተካሄድኩ ምስሌኪ ኪዳነ ምሕረት፣ ከአንቺ ጋር የምህረትን ቃል ኪዳን ተገባባው። ይህን ኃይለ ቃል የተናገረው ማሕሌታዊው ሊቅ ቅዱስ ያሬድ ነው። ቃሉን የተናገረው ኢየሱስ ክርስቶስ ነው። ይህን ቃል የሰማችው ድንግል ማርያም ናት። ረድኤቷ በረከቷ አይደርብንና ዛሬ ጎልጎታ ስትጸልይ የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ እልፍ አእላፋት መላእክትን አስከትሎ ቃል ኪዳን ገብቶላታልና ማሕሌታዊ ሊቅ ቅዱስ ያሬድ ይህን ሲያነሳ ተካሄድኩ ምስሌኪ ኪዳነ ምሕረት። እስቲ አብረን እንበለው፣ ከአንቺ ጋር በሉ እስቲ። የምህረት ቃል ኪዳንን ተገባባው። በዚህ ርዕስ ላይ ነው ምእመናን ቆይታ የምናደርገው። የድንግል ማርያም ረድኤቷ በረከቷ ከሁላችን ጋር ይሁን። ቅዱሳት መጻሕፍት ስለ ቅድስት ድንግል ማርያም ቃል ኪዳን ምን ይላሉ? በተለይ ብሉዩ ምን ይላል? ሐዲሱ ምን ይላል? 10 ቦታዎች ላይ የቅድስት ድንግል ማርያም ቃል ኪዳን በምስጢር በምሳሌ በእውነት ተነግሯልና ያንን ምስጢር እንማራለን። እግዚአብሔር አባታችን፣ እግዚአብሔር ሕይወታችን፣ እግዚአብሔር ንጉሳችን ለእናቱ ለቅድስት ድንግል የገባውን ቃል ኪዳን ልብ እንድናደርገው ቅዱስ ፈቃዱ ይሁንልን። የእመቤታችን የቅድስት ድንግል ማርያም ቃል ኪዳን መጀመሪያ የምታገኙት ኦሪት ዘፍጥረት ምዕራፍ 2 ቁጥር 18 ላይ ነው። ዛሬ ብዙ ምስጢር ነው የምናመሰጥረው። ብዙዎች ዘፍጥረት 3 ላይ ይነሳሉ። አይደለም። የድንግል ማርያም ቃል ኪዳን የሚገኘው ኦሪት ዘፍጥረት ምዕራፍ 2 ቁጥር 18 ላይ ነው። አዳም አባታችን ለእንስሳት፣ ለአራዊት፣ ለአዕዋፍ ስም እየሰየመ ከሰደዳቸው በኋላ ለሱ ረዳት አልተገኘለትም። አዘነ ይላሉ ሊቃውንት አባቶቻችን ሲያስተምሩን። ሥላሴ ሁሉን 2 አድርገው ፈጥረዋል። እኔም ብቻዬን ለምን ፈጠሩኝ ብሎ ሲያስብ ሥላሴ ምን አሉ? ሰው ብቻውን ይሆን ዘንድ መልካም አይደለም። አላ ንግበር ሎቱ ቢጸ ዘይረዳው ዘትረዳውም ይላል። የምትረዳው ባልንጀራ እንፍጠርለት አሉ። ምን እንፍጠርለት? የምትረዳው ምን ባልንጀራ እንፍጠርለት ብለው ሔዋንን ከጎኑ ሥላሴ ፈጠሩለት። ታዲያ አይናማ ሊቃውንት ይሄን ያመሰጥራሉ። ረዳት የተባለችው ለጊዜው አዎ ሔዋን ናት። ምክንያቱም አዳም አባታችንን ታግዘው ነበረ፣ ትረዳው ነበረ። እሱ የውጭውን ሲያከናውን እሷ የውስጡን ልጅ በመውለድ ሌሎችም ነገሮችን በማከናወን ትረዳዋለች። የሥጋ ረዳት ሆነዋለች። ግን የነፍስ ረዳት ግን አልሆነችውም። ሆነዋለች? አልሆነችውም። አካለ ከይሲን ማደሪያ ልሳነ ከይሲን መናገሪያ ላደረገው ለእባቡ ቃል በመታመን እንኳን ልትረዳው ቀርቶ ምድረ ፋይድ እንዲወድቅ ወደ ሲኦል እንዲጣል በእግረ አጋንንት እንዲረገጥ አድርገዋለች። ታዲያ ሥላሴ ሔዋንን ረዳት አሏት ቢባል ለጊዜው ነው። ፍጻሜው ግን ደቂቀ አዳምን በምልጃዋ በቃል ኪዳኗ ምትረዳ ዳግሚት ሔዋን ድንግል ማርያም ከአዳም አብራክ ትገኛለችና ሥላሴ ረዳትን እንፍጠር ብለው ለአዳማውያን ሁሉ ስለ ድንግል ማርያም ገለጡ። ደስ ይበላችሁ፣ ረዳታችን ናት። ለዚህ ነው ሊቃውንት ረዳይተ ትሰማይ ቅድስት ድንግል ለአዳም ወለደቂቆ፣
ረዳት ግን አዳምን ከልጆቹ ጋር በቃል ኪዳኗ የምትረዳው ማናት? ድንግል ማርያም ናት። ሔዋንሰ ይረዳአቶ ሔዋንስ አልረዳችው አላ ዳይሞ አሳተቶ አሳሳተችው እንጂ ወበሰባቱ ዓመትም ገነተ ተላው ጻአቶ ከ7 ዓመት የገነት ተላ ደስታ አስወጣችው። ማርያም ሰረዳይተ ኮነቶ በደመ ወልዳ ዘተሳየጠቶ ውስተ ገነት አባቶ ስጋውን የቆረሰ ደሙን ያፈሰሰ በከበረ ደሙ ፈሳሽነት የተሰደደውን አዳምን የመለሰ ክርስቶስን በመውለዷ ለአዳም ልጆች ሁሉ ረዳት ተባለች። ክብር ይግባት እናታችን። ይሄ ነው አያችሁ፣ ረዳት እንፍጠር አሉ ሥላሴ። ረዳታችን ማናት? ሔዋን አይደለችም፣ ድንግል ማርያም ናት። ለዚህ ነው ዳግሚት ሔዋን ተብላ ድንግል የምትጠራው። ታላቁ ሊቅ አባ ጊዮርጊስ ዘጋስጫ ምን ይላል? ሆተ ብርሃን በሚል መጽሐፉ ላይ ሔዋን አለ አኮ ዘኮነቶ ረዳይተ ረዳት የሆነችው አይደለም አላ ኮነቶ ቀታሊተ እንደውም ገዳዩ ሆነችው እንጂ ምን አደረገችው? አዳም እንዲሞት በነፍስ ያደረገችው ሔዋን ናት። ድንግል ማርያም የወደቀውን አዳምን ያነሳውን ክርስቶስን ወለደችልን። የተዘጋው ገነት ተከፈተ። አዳም ከልጅ ልጁ ጋር ገነት ገባ። ክብር ለረዳቱ ለድንግል ማርያም ይሁን። ይሄ የመጀመሪያው ምስጢር ነበረ። በኋላ ሥላሴ ደግሞ አሁንም ሥላሴ ሁለተኛ የድንግል ማርያምን ነገር በቃላቸው ይገልጣሉ። በኦሪት ዘፍጥረት ምዕራፍ 3 ቁጥር 15 ላይ እባቡን ረገመው። እግዚአብሔር ያሳተውን እባብ ረገመው። ምን ብሎ ረገመው? ባንተና በሴቲቱ ባንተና በሴቲቱ በዘርህና በዘሯ መካከል ጠላትነትን አደርጋለሁ። እርሱ ራስህን ይቀጠቅጣል፣ አንተ ደግሞ ሰኮናውን ትነክሳለህ ተባለ። ይሄ የተረገመው እባብ ነው። ፍጻሜው ግን ዲያብሎስ ነበረ። ምን አለ? ባንተና በሴቲቱ። ሴቲቱ ማንተዋ? ለጊዜው አጠገቡ የነበረችው ማናት? ሔዋን ናት። ግን ሔዋን ዲያብሎስን ተፋልማ ትችላለች? አትችልም። ምክንያቱም ጥሏታል። ለዚህ ነው ባንተና በሴቲቱ ብሎ ለጊዜው ሔዋንን፣ ፍጻሜው ደግሞ ማን ነበረች? ድንግል ማርያም ነበረች። ጠላትነትን አደርጋለሁ። ከዛ ጊዜ ጀምሮ እየሰማችሁኝ ነው? የድንግል ማርያምና የዲያብሎስ ጠላትነት ተጀመረ ማለት ነው። አለቀ። አሁን ድንግል ማርያም ላይ ብዙ ጠላቶች ቢያስነሳ አይድነቃችሁ፣ እርግማኑ ያ ስለሆነ ነው። ባንተና ተባለ በሴቲቱ መካከል ጠላትነትን አደርጋለሁ፣ በዘርህና በዘሯ። በማንና በማን? የዲያብሎስ ዘር የተባሉት ማን ናቸው? አይሁድ ነበሩ ለጊዜው። ዘሯ የተባለው ማን ነው? ኢየሱስ ክርስቶስ አምላካችን ነው። አመስግኑት። ጠላትነትን አደርጋለሁ። የበደሉት አሉ ሊቃውን ሲተረጉሙት አዳምና ሔዋን ናቸው። እግዚአብሔር ግን በዘሮቻቸው አላለም። ሔዋንን ብቻ ለየና በዘሯ አለ። በምኗ? አያችሁ፣ እግዚአብሔር ዓለምን የሚያድነው ቅድመ ዓለም ከአብ ያለ እናት እንደተወለደ ድህረ ዓለም ከማ ብቻ ነው የሚወለደው? ከማ ብቻ ነው? ያለ አባት ከድንግል ማርያም በግብረ መንፈስ ቅዱስ ስለሚወለድ አዳምን አስወገደው፣ አልፈለገውም። አዳምን አስወገደና ሔዋንን ብቻ ለይቶ በዘሯ አለ። አለቀ። ጠላትነትን አደርጋለሁ፣ እርሱ ራስን ይቀጠቅጣል፣ አንተም ሰኮናውን ትነድፋለህ አለ። እውነት ነው። የጌታ ሰኮና ትምህርቱን፣ ሰኮና ተአምራቱን ለማሰነካከል ይሞክር ነበረ። በአይሁድ አድሮ አሰቀለው። መሲሁ ክርስቶስ ከድንግል የተወለደው ከዘሯ የተገኘው ልጇ ኢየሱስ ክርስቶስ ደግሞ በመስቀል ተሰቅሎ ዲያብሎስን ቀጥቅጦ አዳምን አዳነው። ክብር ምስጋና ለስሙ ይሁን። አዳም ተንፈስ ያለው ይሄን ሲሰማ ነው። ለዚህ ነው አንቲ ውእቱ ተስፋሁ ለአዳም አመ ይሰደድም ገነት። ከገነት በተሰደደ ጊዜ የማን ተስፋው አንቺ ነሽ? የማን ተስፋው አንቺ ነሽ? የአዳም ተስፋው አንቺ ነሽ አለ። በኋላ 5 ቀን ተኩል ሲፈጸም አይደለም፣ በቃ ጌታዬ ከሴቲቱ ዘር ዳግሚት ሔዋን ከምትባለው ከአብራኬ ከምትገኘው ተወልዶ ጠላቴ ያሳሳተኝን እባብ ይቀጠቅጠዋል ብሎ ደስ አለው። አዳም ተረጋጋ ማለት ነው። ተናዘዘ ብኪ ያኮኑ ህሊና ቀዳማይ አብ አመም ገነቱ ተሰደ በሐዘን ንጹሕ። እስቲ አብረን እንበለው። በፍጹም በሉ እስቲ። በጭንቀት አዳም
ከገነት በተሰደደ ጊዜ ሕሊናው ባንቺ ተረጋጋ። ታረጋጋለች ድንግል ማርያም። ክብር ይግባት እናታችን ታረጋጋለች። ይህን ሲሰማ አዳም ደስ አለውና ዘፍጥረት 3:20 ላይ ምን አለ? አዳም ለሚስቱ ሔዋን ብሎ ስም አወጣ፣ የሕያዋን ሁሉ እናት ነችና አለ። እሷ ማን ናት? ሕይወት ክርስቶስን የወለደች ድንግል ማርያም ከሔዋን ባህሪ ትወለዳለችና ሕይወት ክርስቶስን ታስገኛለች። በዚህም ከሞት ወደ ሕይወት ከአሳር ወደ ክብር እንመለሳለንና ሔዋን ብሎ ስም አወጣ። ፍጻሜው ግን ሕይወትን ያስገኘች እመ ሕይወት ድንግል ነበረች። ክብር ይግባት እናታችን። በቃ ከዛ በኋላማ ምን ችግር አለ? ገለጠለት። በሐሙስ ዕለት ወበመንፈቃ ለዕለት ተወለድም ወለተ ወለትከ 5 ቀን ተኩል ሲፈጸም ከልጅ ልጅ እወለዳለሁ፣ በሜዳ አድሃለሁ፣ በመስቀል ተሰቅዬ አድንሃለሁ አለ። አዳም በመትከፈ ልቡናው ቋጥሮ ይዟት የወጣ የአዳም አለኝታው ተስፋው ኪዳነ ምሕረት ወላዲተ አምላክ ናት። ክብር ይግባት እናታችን። ይሄ ሁለተኛ የተገለጠ የቅድስት ድንግል ማርያም ቃል ኪዳን ነው። ሶስተኛ ቃል ኪዳኗን ለማን ይገልጥለታል? ለኖህ ይገልጥለታል። ለማን ይገልጥለታል? ለኖህ። ዘፍጥረት 6 ዘፍጥረት 7 አንቦ ለኖህ እግዚአብሔር ዓለም ከንፍር ውሃ የሚተርፍባትን ምስጢራዊት መርከብን እንዲያዘጋጅ ያዘዋል። ታሪኩን አልተርከውም። ዘፍጥረት 6 ዘፍጥረት 7 እናንተ አንቦ። ግን ያችን መርከብ ስትሰራ ስንት ክፍል አድርገ ስራ አለው? 3 ክፍል አድርገ ስራ አለው። ስንት ክፍል? 3 ክፍል። ኖህ አባታችን በዛሽ መርከብ ውስጥ ገባ። 3 ክፍል ባላት መርከብ ውስጥ የንፍር ውሃ መጣ። ኖህ ከቤተሰቦቹ ጋር ተረፈ። ከመርከቢቱ ውጭ ያሉት ሁሉ በንፍር ውሃ ነደው ተቃጥለው ጠፉ። ኦርቶዶክሳውያን ያቺ መርከብ ማን ነበረች? እስቲ ንገሩኝ። ታላቁ አባት አባ ሕርያቆስ ምን አለ? ኖህ ከጥፋት ውሃ የዳነባት መርከቡ ማነሽ አለ? አንቺ ነሽ ይላታል። ያቺ የድንግል ማርያም ቃል ኪዳን ምሳሌ ነበረች። ያቺ መርከብ ስንት ክፍል አላት? 3 ክፍል አላት። ድንግል ማርያምም ማኅደረ ስሉስ ቅዱስ ናት፣ የሥላሴ ማደሪያ ናት። ያቺ መርከብ 3 ክፍል አላት። ድንግል ማርያምም በ3 ወገን ንጽሕት ናት። በሥጋ አንድ፣ በነፍስ ተናገሩ እንጂ በልቡና በ3 ወገን ምንድን ናት? ንጽሕት ናት፣ እንከን አልባ ናት። ለዚህ ነው ዘካርያስ በምዕራፍ 4 ላይ ወርኢኩ ተቋመ ማኅቶት የወርቅ መቅረዝን ተመለከትኩ አለ። ሁለንታሃ ወርቅ አለ። ሁለመናዋ በሉ እስቲ፣ ድምፅ አይሰማም። ሁለመናዋ ወርቅ ነው አለ። አያችሁ፣ ስጋዋ ወርቅ ነው 1፣ ነፍሷ ወርቅ ነው 2፣ ህሊናዋ ወርቅ ነው ስንት? ኧረ እንጨምር። ሃይማኖቷ ምንድን ነው? ሃይማኖቷ ምንድን ነው? ምግባሯ ምንድን ነው? ተናገሩ። ቅድስናዋ ምንድን ነው? ንጽህናዋ ምንድን ነው? ትሕትናዋ ምንድን ነው? 9 ወር ከ5 ቀን አምላክን የተሸከመ ማኅፀኗ ምንድን ነው? አምላክን ያጠቡ ጡቶቿ ምንድን ናቸው? አምላክን የታቀፉ ጉልበቶቿ ምንድን ናቸው? እሱን ያዘለ ኪሩባዊ ሰረገላ የሆነ ጀርባዋ ምንድን ነው? ወርቅ ናት። ክብር ለወርቃችን ለድንግል ማርያም። ንጽሐ ሥጋ፣ ንጽሐ ነፍስ፣ ንጽሐ ልቡና አላትና 3 ክፍል አድርገ ስራ አለው። አባታችን ኖህ ከልጆቹ ጋር በመሆን 3 ክፍል ባላት መርከብ ተጠለለ። ኖህ ከቤተሰቦቹ ጋር የክርስቲያኖች ምሳሌ ነው። ዛሬም ክርስቲያኖች ንጽሐ ሥጋ፣ ንጽሐ ነፍስ፣ ንጽሐ ልቡናን ገንዘብ ባደረገች በድንግል ማርያም ቃል ኪዳን ይሸሸጋሉ፣ ይደበቃሉ። ድንግልም በጽላሎተ ረድኤቷ በአማናዊ መርከብነቷ ምእመናንን ትሸሽጋቸዋለች፣ ትጠብቃቸዋለች። ከስቃየ ገሃነብም በምልጃዋ ትሰውራቸዋለች። ደስ ይበላችሁ፣ ትሰወራላችሁ። ታላቁ ሊቅ አባ ጊዮርጊስ ዘጋስጫ ምን አለ? ኦ እግዝእትየ ማርያም ለተረፈ ዓለም ኖህ ማህየዊት እጹ አይጹቀ ፍጥረት ሀዳስ እንተ እምኔሃ ሰረጹ። እስቲ አብረን ወደ አማርኛ እንበለው። የሐዲስ በሉ እስቲ። ፍጥረት
ቅርንጫፎች ክርስቲያኖች ከእርሷ የበቀሉ ከሰው የተረፈ የኖህ አዳኝ መርከቡ አንቺ ነሽ። እመቤታችንና ደስ ይበላችሁ። ኪዳኗ ነው። ግን ከመርከቧ ውጭ የሆኑት ሁሉ ነደዋል፣ ተቃጥለዋል። ጌታ በራሱ ምሎ በስጋውና በደሙ ምሎ በሰጣት ቃል ኪዳን የማይታመኑ ሁሉ ለስቃየ ገሃነም የተጠበቁ የተዘጋጁ ናቸው። እግዚአብሔር ይሰውራል። እመቤታችንን ከመጋድ ይሰውራችሁ። በቃ ይሄ ነው። ስለዚህ ሶስተኛ ቃል ኪዳኗን በምን ገለጠው? በመርከብ ገለጠው። ዛሬ ድንግል ማርያም ልጆቿ ምእመናንን በመርከብነቷ ነው የምትጠብቀው። እቺ ቤተ ክርስቲያን ራሱ እንደው ስትታይ ሐመረኖ ትመስላለች አይደለም? ደስ ስትል ባካችሁ የእመቤታችን በረከት ያለባት ናት። ደስ ይበላቸው ምእመናን። አዎ ሶስተኛ። አራተኛ የድንግል ማርያምን ቃል ኪዳን ኖህ ከመርከብ ከወጣ በኋላ በቀስተ ደመናው ይገልጣል። 7 ብር ባላት ቀስተ ደመና 7 ብር አላት። ኦርቶዶክሳውያን አሁን አንድ ምስጢር ልነግራችሁ ነው። ዝግጁ ናችሁ? በጣም ጥሩ። ረቀቅ ወዳለው ሂሳብ እንሄዳለን፣ ግን ለጊዜው ልተርከው። ኖህ ከመርከብ ከወጣ በኋላ መስዋዕት ሰዋ። ዘፍጥረት 9 ቁጥር 8 እስከ 17 ብዙ ወተባዙ አለው። እንደገና ብዙ ተባዙ ወምልዋ ለምድር ምድርም ምሏታል። የለምን ጌታዬ ልጆች ኃጢአት ይሰራሉ፣ አንተ ትፈርድባቸዋለህ። ለምን ያለው እንዲህስ እንዳላደርግ አለው። እሸይም ቀስቴ በውስተ ደመናት፣ ቀስቴን በደመና ላይ ምን አደርጋለሁ? እሾማለሁ። ከመዳግመ ለምድር እያማስና በመያይ ዳግመኛ ምድርን በንፍሯ ቀቅዬ እንዳላጠፋ ደመና በዞረ ቁጥር ህብር ያላት ቀስተ ደመና እሰጥሃለሁ አለው። ይሄ እግዚአብሔር ከኖህ ጋራ ምን አደረገ? ቃል ኪዳን ተገባባ። ሊቃውንት አባቶቻችን 7 ብር አላት ይላሉ። ስንት ብር አላት? ስንት ብር አላት? 7 ብር አላት። በጣም ጥሩ። ሰው ማለት ምን ማለት ነው? እግዚአብሔር ይስጣችሁ። 7 ባህሪያቸው 7 ባህሪያት ያሉት ማለት ነው። ለምሳሌ ምኔ ነው? ነፋሴ ነው አይደል? ገላችሁን ንኩት ይሞቃል። ምንድናችሁ? ፈጠኑ። እሳት ናችሁ። ላባችሁ፣ ደማችሁ፣ ፈሳሽ ከውስጣችሁ ይወጣል። ምንድን ነው? ውሃ ናችሁ። አጥንታችሁ፣ ጅማታችሁ፣ ጠጉራችሁ፣ ጥፍራችሁ ምንድን ነው? አፈር ነው፣ መሬት ነው። ስንት? 4። ልብ አለን፣ ቃል አለን፣ እስትንፋስ አለን። ስንት? 4 ሲደመር 3። የኖህ ቀስተ ደመና 7 ብር ያላት ምክንያት 4ቱም ባህሪያተ ሥጋ 3ቱም ባህሪያተ ነፍስ ያዋሃደ ሰው ቢበድለኝ እንኳን ይቅር እለዋለሁ ሲል ነው። ለጊዜው ቆይ እስቲ በማስረጃ ልንገራችሁ። ሰው የሚታመመው 4ቱ ባህሪያቱ ሲጋጩ ነው። እሳትና ውሃ ይስማማሉ? እሳትና ውሃ አይስማሙም አይደል? ውሃ እሳትን ያጠፈዋል፣ እሳት ውሃን ይበለዋል። እሺ ነፋስና መሬት ይስማማሉ? ነፋስ መሬትን ይጠርገዋል፣ መሬት ነፋስን ይገድበዋል። ግን የማይስማሙትን ነገር ያስማማልን ማን ነው? ስንታመም 4ቱ ባህሪያቶቻችን ይጋጫሉ እርስ በርስ። ያ ነው የሚስተካከለው። ስለዚህ ሆስፒታል ስትሄዱ ሐኪሙ ምን ይለዋል? ደም ስጪ ይልሻል፣ ወይም ሽንት ስጡ ይላል። ምናችንን መረመረ? ውሃነታችንን። ግልጽ ነው። ተንፍስ ይልሃል ትላለህ። ምን ይመረመራል? ነፋስነት። ሙቀትህ ይለካ ይላል። ትኩሳት። ምናችን ተመረመረ? እሳትነታችን። አይነ ምድር ስጥ ይላል። አጥንት፣ ጅማት፣ ጠጉር፣ ጥፍር ሳምፕል ይወሰዳል። ይሄ ምንድነው? መሬት ነው። ስለዚህ ስጋዊ ማንነታችንን የሚያክሙ ምኖች ናቸው? ስጋውያን ዶክተሮች ናቸው። ስጋውያን ዶክተሮች ግን ነፍስን ማከም አይችሉም። ነፍስ ምን ስለሆነች? ረቂቅ ስለሆነች። ስለዚህ የሚያክሙ ደግሞ ካህናት ናቸው። እነዚህ ዶክተሮች ናቸው ማለት ነው። መንፈሳውያን ዶክተሮች። ግልጽ ነው። 4 ሲደመር 3 ስንት ነው? ስንት ነው? እሺ አሁን ደግሞ ፊደል ላስቆጥራችሁ እስቲ። እናንተ 1 2 3 በሉኝ። ሀ ለ ሐመሮሃ መ ሰ ረ ሰ ስንተኛ ላይ ናት? ስንተኛ ላይ ናት? ሰው ወይም ሰብ ስንል በምንድን ነው የሚጀምረው? በሰ ነው አይደለ?
ስለዚህ ሰው ማለት ደግሞ ምን ማለት ነው? 7 ማለት ስለሆነ ሊቃውንት አባቶቻችን የሰንተራ ስንት ላይ ያደረጉ? ፊደል ምስጢር አለው ማለት ነው። እንዳትንቁ አደራችሁ። ፊደል ምስጢር አለው። ልጨምርላችሁ፣ ስንት ሰማያት አሉ? 7 አሉ አይደለ? ሰማያት የሚጀምረው በምን ፊደል ነው? ስለዚህ የሰንተራ ስንት ላይ ነው? በጣም ጥሩ። ሳምንት እንላለን። ሳምንት ማለት ስንት ዕለታት ናቸው? ዓለም ቢል 7 ዕለታት። ሳምንት የሚጀምረው በምን ፊደል ነው? እግዚአብሔር ይስጣችሁ። ምድር ስንል ደግሞ እሳት፣ ውሃ፣ ነፋስ፣ መሬት ስንት ነው? 4 ነው። ሀ 1 ለ2 ሐመራዋ 3 መ አቤት አባቶቻችን ክብር ይግባቸው የጥንቶቹ ይህን ሁሉ ሰርቶ አልፈዋል። አባቶቻችን ሳይንቲስት ናቸው። እሺ የጥንቶቹ ፊደልን ሲቀምሩ በቃ ስነ ፍጥረትን ነው የቀመሩት። ወደ ታች 26 ወደ ጎን 7 182 የዓመቱ ግማሽ ቀን ነው የቀመሩት። ግልጽ ነው የሚመናል። ወደዛ ውስጥ አልገባም፣ ምክንያቱም ብዙ ምስጢር ውስጥ ያስገባኛል። መለስ ልበል። ስለዚህ እግዚአብሔር ለኖህ 7 ኅብር ያላት ቀስተ ደመናን ለጊዜው አሳየው። ፍጻሜው ግን ደመናዋ ድንግል ማርያም ነበረች። 7ቱ ኅብር ከአማናዊት ደመና ከድንግል ማርያም ኢየሱስ ክርስቶስ 4ቱን ባህርያተ ሥጋ 3ቱን ባህርያተ ነፍስ ገንዘብ አድርጎ ዓለምን አዳነ። ክብር ይግባት ድንግል እናታችን ምክንያተ ድኅነት ሆነች። ትምህርተ ኪዳን አንቲ ዘተሰመይኪ ቀስተ ደመናት ከመ ይምጻእ ውስተ ምድር ዳግመ ዝናመ ማያት። እስቲ አብረን ዝናመ መዓት እስቲ አብረን እንበለው። ዳግመኛ በሉ እስቲ። የቁጣ ዝናብ ወደ ምድር እንዳይመጣ ቀስተ ደመናት የተባልሽ የኪዳን ምልክት አንቺ ነሽ። አቤት አቤት አቤት! አያችሁ፣ ለኖህ ምልክት አድርጎ በሰጣት በዛች ኪዳን ዓለምን በንፍር ውሃ እንዳላጠፋ የካቲት 16 በጎልጎታ ለድንግል ማርያም በሰጣት ቃል ኪዳን እኛ ልጆቹን ቸሩ መድኃኔዓለም አያጠፋንም። ክብር ይግባውና አያጠፋንም። በእናቱ ረድኤት እንጠበቃለን። ለዚህ ነው ዛሬ ሊቃውንቱ መልክዓ ኪዳነ ምሕረት ሲያደርሱ ለገጽኪ የሚባል አለ። አባ ዘመለኮት የሚባል ሊቅ ነው የደረሰው። ትምህርተ ኪዳን ማርያም ወቀስተ ደመና ብሩህ ይላል። እምኀበ አምላክ መሐሪ እምአመነ ሰአኪኖ አማስኖታ ለምድር ይደገመ አይ። አብረን እንበለው። ብሩህ ቀስተ ደመና ሲበሉ ጸሎትም ስለሆነ ብሩህ ቀስተ ደመና የሆንሽ የኪዳን ምልክት ማርያም ከመሐሪው አምላክ ኖህ አንቺን ከወሰደ ጀምሮ ምድርን ለማጥፋት የጥፋት ውሃ ዳግመኛ አልመጣም። ክብር ይግባት እናታችን ለዮሐንስ ለጊዜው ለኖህ ፍጻሜው በዮሐንስ በኩል ለኛ የተሰጠችን የኪዳን ምልክት ወላዲተ አምላክ ድንግል ማርያም ናት። ይሄ እንግዲህ ስንተኛ ምልክት ነበረ? 4ኛ ምልክቷ ነበረ። 5ኛ ምልክት አቤት! ይሄ ደግሞ ደስ ይላል። ለአባታችን ለያዕቆብ ምልክትነቷን አይኖህ አይ አባታችን ያዕቆብ ሎዛ ደረሰ። ከወንድሙ ከኤሳው ተጣልተው ልክ እንደዚህ ምሽት ነበረ። ጨልሟል። ደንጊያ ተንተርሶ ፈቅ ብሎ ከጎዳና ተኛ። ተኝቶ ራእይ ያያል። ምን ያያል? ስለ ራእይ ትንሽ ነግራቸዋለሁ። ምን የያዕቆብ ሌሊት ያድርግላችሁ የሚባል ምርቃት ሰምታችኋል አይደለ? በኦሪት ዘፍጥረት ምዕራፍ 28 በደንብ አነቡት ከ12 ጀምራችሁ። የወርቅ መሰላል ከምድር እስከ ሰማይ ተተክላለች። መላእክት ይወጡባታል፣ ይወርዱባታል። የወርቅ ዙፋን ተነጽፎባታል። ንጉሥ እግዚአብሔር ተቀምጦባታል። ያዕቆብ ደነቀው። ዛቲ ይእቲ ሆታ ለሰማይ፣ ይቺ አለ የሰማይ ደጅ ናት አለ። የማን ደጅ ናት? አቤት ደጅ! ምስጢሩ ብዙ ነው። በዚችም የእግዚአብሔር ቤት ይሰራል ብሎ ደንጊያ ተክሎ ዘይት አፍሶባት ይሄዳል። ያዕቆብ ሌሊት የወርቅ መሰላል ተመለከተ። እኛ ስንተኛ ምንድን ነው የምናየው? ምን አይታችሁ ታውቃላችሁ? ህልም ታያላችሁ አይደለ? ስለ ህልም ትንሽ ላጫውታችሁ። ላይክ ወንጌል ጋር ባለፈው ስንጫወት ነበረ እና አንዲት ሴት ህልም አለሙ። ህልሙ በጣም የሚያስደስት ህልም ነው። የሰማችሁኝ ነው? ንስሐ አባታቸው ኪዳን አድርሰው ሲወጡ ሊባርኳቸው ሲሉ መምህሬ ያሏቸው፣ አቤት
እኔ እንደ ክርስቲያኖች ምእመናን መባረክ ሳይሆን ያለብኝ እንደ አባቶች መሆን ስላለብኝ እንደዚህ ብሎ ያሳልሙኝ አሏቸው። ንስሐ አባታቸው ደንግጠው እንደ ወለተ ማርያም ምን ነው አሏቸው። ዛሬ በህልሜ እሱ የለበሱትን ልብሰ ተክህኖ ለብሼ አይቻለሁ። እንደዛ አይታችኋል እናቶቻችን? ልብሰ ተክህኖ ለብሻለሁ፣ ቀጸላ አድርጌ ታቦተ ሕጉን ተሸክሜ ነው ያየሁት። ግን የሚያሳዝነኝ እርስዎ ንስሐ አባቴ የሕፃናቱን የዲያቆናቱን ልብስ ለብሰው ቃጭል እየመቱ ከፊት ከፊቴ ሲሄዱ እኔ ደግሞ ጎምለል እያልኩ ከኋላ። ስለዚህ እንደማን ይባርኩኝ? እንደ ካህናቱ ይባርኩኝ። ንስሐ አባታቸው ብልህ ስለሆኑ አይ ወለተ ማርያም ጉድ ሆነሻል፣ የመሞቻሽን ቀን ነው እግዚአብሔር የገለጠልሽ አሉ። እንዴት አሉ? ታቦት ተሸክመሽ መጎናጸፊያ ተጎናጽፈሽ ቀጸላ አድርገሽ ማየትሽ እኮ ሳጥን ውስጥ ገብተሽ አስከሬንሽ በመጎናጸፊያ ተጎናጽፎ ነው ሳጥኑ። እኔ ቃጭል እየመታው ከፊት መሄዴ ፍታት እየፈታውሽ ወደ መካነ መቃብር ጉዞ ስናደርግ ነው አሉ። አረ ውሸቴን ነው ህልም አላየሁም አሉኛ እናት። እና እንጠንቀቅ ማለት ነው። ትክክለኛ ራእይ እንደ ያዕቆብ ነው። ስለ ህልም ልጨምርላችሁ። አንዱ ሹመት መሾም ይወድ ነበረ። ምን ይወድ ነበረ? እና መሪ መሆን ሁሌ ይመኛል። መቼም ሰይጣን ክፉ አይደለ? ደግሞ ተመሳሳይ ነገር ያሳያል። ሌሊት ነጭ ፈረስ ላይ ተቀምጦ ዘውድ ደፍቶ ጦር ሰራዊት አጅቦ ታየ። ደስ አይልም? ይሄ ባጋችሁ ደስ አለው። ጓደኛው ጋር ሄደና ጓዴ ያለው አቤት የኔና ያንተ ነገር እኮ ተለያየ ከዛሬ ጀምሮ አለ። እንዴት አለው? ነጭ ፈረስ ላይ ተቀምጬ ዘውድ ደፍቼ ጦር ሰራዊት አጅቦኛለሁ ሲል አይ ጉድ ሆነሃል ወዳጄ፣ ፈረስ እኮ ሞት ነው ልትሞት ነው መሰለኝ አለው። አጅቦኝ የሚሄደው ጦር ሰራዊት አለ። ይሄማ ንፍሮ ለመብላት አጅቦ የሚሄደው የድሮ ህዝብ ብስጭት አለና ፈረሱ ላይ እኮ ተቀምጬ አልቀረውም ዱብ አልኩ አለው። ፍቺው ምንድን ነው? ስትቀበር ነው። ብስጭት አለ። ኧረ ዱብ ብዬ አልቀረውም እንጣጥ አልኩ አለው። ነፍስ ወደ ሰማይ ስትወጣ ነው። ኧረ ውሸቴን ነው አላየሁም አለ። እንዲህ አይነትም ይሻላል አይመስላችሁ? ምስክር በሶስት ይጸናል። ህልምን ራእይ። ምክንያቱም ህልመኞች ስለበዙ ነው ይህን ማነሳው። አንዱ በህልሙ በሬ ሲያባርረው አየ። ከእንዲህ አይነት ህልም ይጠብቃችሁ። ባለፈው ቃለ መጠይቅ ሳደርግ እዚህ ፕሮግራሜ ላይ አንዱ ምን አለ? እኔ ሃይላንድ ውስጥ ገብቼ ያለው አለ በህልም። እግዚአብሔር ይሰውራል። ስማ ጭንቀቱን አስባችሁ ታውቃላችሁ? እና ሌሊት ስጮ ነው ማድረው አለ። ወይ የቃመ ካልሆነ በስተቀር እዛ ውስጥ እና በሬ ያባረረው በህልሙ። ጎረቤቱ ጋር ሄደና አባቴ ህልም ፍቱልኝ አላቸው። ምን ነው ልጄ ምን አየ? አንድ ጥቁር በሬ ያባረረኝ አላቸው። ገጨህ ወጋህ አሉት። አልወጋኝም ግን ገደል ውስጥ ባህር ውስጥ አይ ክፉ ጎረቤት ተነስቶብሃል አምልጠኸዋል አሉት። ግን በዚህ አልተወም። ጥቁሩ በሬው በቀይ በሬ ተመስሎ በነጋቱ አባረረ። አሁንም ፈቱለት። በሶስተኛው ቡራቡር ሆኖ መጣ። ሲያባረረው አደረ። አሁንም ፍቱልኝ ሲላቸው ተበሳጩ። ህልም ፈቹ። ሁሌ ስለምንድን ነው የሚያየው? ንገሩኝ፣ ስለምንድን ነው? አንተ ሁሌ ስለ በሬ የምታየው ምን ላይ እየተኛ ነው አሉት። መቼም ተኝቶ ነው ህልም የሚታየው። ምተኛውማ ጌታዬ ሳር ፍራሽ ላይ ነው አላቸው። ምን ፍራሽ ላይ? ታዲያ ቀለቡ ላይ እየተኛ እንዴት ያባረርልም አሉ። እና አንዳንዴ መጠንቀቅ ያስፈልጋል ነው። እውነተኛው ራእይ ግን ከምድር እስከ ሰማይ የወርቅ መሰላል ተተክላለች። መላእክት ይወጣሉ ይወርዳሉ። ያቺ መሰላል ቃል ኪዳኗ መሰላል ሆኖ ከእግዚአብሔር ጋር የምንገናኝባት ድንግል ማርያም ነበረች። ክብር ይግባት እናታችን። መሰላላችን ወርቁ የንጽህናዋ የቅድስናዋ ነው። ዙፋን የማኅፀኗ ነው። ንጉሥ የኢየሱስ ክርስቶስ አምሳል ነው። ጌታም 9 ወር ከ5 ቀን በማን ማኅፀን ተቀመጠ? ንገሩኝ። በእናቱ። መላእክት ይወጣሉ ይወርዳሉ። እሷም ጌታን በማኅፀኗ ተሸክማ ሳለች ማን ያመሰግኑ ነበረ? መላእክት። ቅዱስ 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 ሲሉ ድንግል አንገቷን ዘንበል ዘለስ አድርጋ ከማኅፀኗ የሚፈሰውን የመላእክትን ምስጋና ትሰማ ነበር። ክብር ይግባት እቺ ሀገረ እግዚአብሔር። እሳቱን የተሸከመች እኮ ናት። አንተ ብርሃኑን የተሸከመች ናት።
አቤት የድንግል ማርያም ማኅፀን ከማን ጋር ሊወዳደር ይችላል? ንገረኝ፣ ከማን ጋር ይወዳደራል? ከምንም ጋር አይወዳደርም። ሰማይ ወምድር ዘኢያገምሮ ፎንጋ ማኅፀነ ድንግል ጾሮ ያሬድ ሰማይና ምድር የማይችለው እንዴት የድንግል ማርያም ማኅፀን ቻለው አለ። በማኅፀኗ ሳለ ነፋሳትን ያነፍሳል፣ ብርሃናትን ያመላልሳል፣ የዓለም ውቅያኖሶችን ሁሉ በመዳፉ ይዟል። እንዴት አይነት እጹብ ነው! ከርሰ ድንግል አብዮተ ለዓለም አየራት፣ የድንግል ማኅፀን ከአየራት በለጠ አለ ሊቁ። ወተሰብሐ እምሱራፌል ወኪሩቤል፣ በኪሩቤል በሱራፌል ዘንድ ተመሰገነ። ከርሰ ድንግል ኮነ ታቦተ ወማኅደረ ለእግዚአብሔር አዶናይ፣ የድንግል ማርያም ማኅፀን አዶናይ ለተባለ ለእግዚአብሔር ማደሪያውን ሆነ። ከኪሩቤል ሰረገላ ሰፋ፣ ሰማይ ዙፋኔ ነው ያለው ጌታ ማኅፀኗን እንደ ዙፋን አድርጎ ተቀመጠ። ክብር ለማኅፀኗ። ዳግሚት ሰማይ ምድር የእግር የመረገጫ ናት ያለው 9 ወር ከ5 ቀን እግሩ ተረገጣት። ዳግሚት ምድር እሷ ማናት? ባንድ ላይ ኧረ አይሰማም። እሷ ማናት? ድንግል ማርያም ናት። እኔ ይገርመኛል። ጧፍ የያዛችሁ ሰዎች አያለሁ። እስቲ ጎበዝ የሆነ ሰው እንደው ማኅፀኗን ሳስብ ትዝ ብሎኝ ነው። ጎበዝ የሆነ ሰው ጣቱን ለ1 ደቂቃ ጧፉ ሰዓት ውስጥ መጨመር ይችላል? ይችላል? ለምን? እኮ የጧፍ ሰዓት ናት፣ ትንሽ ናት። እሷ እኮ መላእክት የማይቀርቡትን ነዲዱን እሳት በማኅፀኗ ተሸከመች። ሙሴ ያያት ቁጥቋጦ ናትና አልተቃጠለችም። በቃለ ኃይሉ ዘይፌትክ በረደ ድንግል በከርሳ ግመረት ነደ እምግርማ እበዩ ሙሴ ዘረይደ እሞ ወላዲቶ ኮነቶ ገሃደ። ያሬድ ነው በረዱን የሚፈረካክሰው። ሙሴ ሲና ተራራ ላይ የተንቀጠቀጠለት ነዲዱን እሳት በማኅፀኗ ተሸከመችው። መሸከም ብቻ አይደለም፣ እናቱን ወላጁን ሆነችው። የእሳት እናት። ክብር ለማኅፀኗ። ሰዋስው እሷ ናት። ወርቁ ንጽሕናዋ ነው እንዴ! ይሄንንማ ስናነሳ ከኪሩቤል ሰረገላ ማኅፀኗ በልጧል። እውነት ሐሰት? ኪሩቤልና ሱራፌል እሱን አይደለም የተሸከሙት፣ ዙፋኑን ነው። አስቡ። ዙፋኑን እንኳን መንካት አቅቷቸው እንደዚህ ባለ የእሳት መንኮራኩር፣ ጎማ፣ ሰረገላ፣ ምሰሶ ነው የደገፉት። እሷ ግን በማኅፀኗን የተሸከመችው። ያዕቆብ ተመለከታት እችን መሰላል። አንቲ ተአቢም ኪሩቤል፣ አንቺ ከኪሩቤል ትበልጫለሽ። ወትፈደፍዲም ሱራፌል፣ ከሱራፌልም ትልቅ ያለሽ። እስመ ሱራፌል ወኪሩቤል በሰረገላ እሳት ይጸውርዎ፣ ልጅሽን ኪሩቤልና ሱራፌል በእሳት ሰረገላ ይሸከሙታልና። በምን ሰረገላ? በእሳት። ወበምጽናቲው ዘእሳት ይጼኑ መንበሮ፣ ዙፋኑንም በእሳት ምሰሶ ይደግፋሉና። አንቺ ሸጾርክዮ በከርስኪ፣ አንቺ ግን በማኅፀንሽ ተሸከምሽው። ወአቀፍክዮ በአብራክኪ፣ በጉልበቶችሽም ታቀፍሽው። ወአዘልክዮ በዘባንኪ፣ በጀርባሽም አዘልሽው። እየንተ ሰረገላ እሳት አብራክኪ ኮና፣ በእሳቱ ሰረገላ ፈንታ ጉልበቶችሽ ሆኑ። ምኖችሽ ሆኑ? እነዛ በሰረገላቸው ተሸከሙት እሳታውያኑ፣ እሷ ደግሞ በጉልበቶቿ ታቀፈችው። እየንተ ምጽናቲው ዘእሳት ደወኪ ኮና፣ በእሳቱ ምሰሶ ፈንታ እጆችሽ ሆኑ። ምኖችሽ ሆኑ? እነዛ ሰረገላውን በእሳት ምሰሶ ደገፉ። እሷ ግን ዓለምን የሚደግፈውን ጌታ ሕፃናት ናላ ይወርዳቸዋል ብለው በመሃል እጃቸው እንዲደግፏቸው ደገፈችው። ክብር ለክንዷ፣ ክብር ለማኅፀኗ፣ ክብር ለጀርባዋ፣ ክብር ለሁለንተናዋ። ይሄ ነው። ያዕቆብ ተመለከተ። ምን አለ? ይህቺ የሰማይ ደጅ ናት አለ። አቀተመለ። ይህቺ የምን ደጅ ናት? አይሰማም። ይህቺ የምን ደጅ ናት? ሊቁ ምን ብሎ ተረጎመው? ንጉሱን ለማግኘት በምን በኩል መግባት አለብን? ኧረ ፍጠን። ቤተ መንግስት ንጉሱ ተቀምጧል። ንጉሱ ሲቀመጥ መጀመሪያ በምኑ ነው የምታልፈው? በቤተ መንግስቱ በር ላይ አይደል እንዴ? እየሰማችሁ ነው? በቤተ መንግስቱ ደጃፍ ካለፍክ በኋላ ነው ማንን ማግኘት የምትችለው? ንጉሱን ማግኘት የምትችለው። ስለዚህ አለ ያዕቆብ እቺ የሰማይ ደጅ ናት ማለቱ ሰማያዊውን ንጉሥ ክርስቶስን ለማግኘት በደጇ በድንግል ማርያም ምልጃ በኩል መግባት አለብህ። ደስ ይበላችሁ። ቤተ ክርስቲያን ትገባለች።
ይሄ ታላቁ ምስጢር ነው። ሌላው ስድስተኛውን ለማሳጠር ያህል አምደ ደመና በሉ እስቲ ድገሙት። የእናቱን ቃል ኪዳን በአምደ ደመና በኩል ገለጠው። እንግዲህ እስካሁን አይተናል። ይሄኛውን ስታዩ ስድስተኛው ምልክት ነው። ለእስራኤል ይላሉ ሊቃውንት ዘጸአት 13:21 ደመና ታዘዘላቸው። ሊቃውንቱ ግን 7 ነው የሚሉት። አስተውሉ። ስንት ደመና? 7 ይላሉ። አንዷ ደመና ከላይ ትዘረጋለች፣ አንዷ ከስር እንቅፋት እንዳይመታቸው እሾህ እንዳይወጋቸው ትነጠፍላቸዋለች። አንዷ ከቀኝ፣ አንዷ ከግራ፣ አንዷ ከኋላ፣ አንዷ ከፊት። ስንት? 6 አይደል? አንዷ ደግሞ የ3 ቀን መንገድ ትሄድና ተራራውን እየደለደለች አስተካክላ ለታቦተ ጽዮን ማረፊያ ታደርግ ነበር ይላል። እስራኤል ይሄ ደመና የተሰጣቸው ደመና ከፊት መርታ ከኋላ ተከትላ ከቀኝ ከግራ አጅባ የታደረሰቻቸው እስቲ ንገሩኝ። የታደረሰቻቸው ምድረ ርስት ኢየሩሳሌም አስገባቻቸው። ሊቁ አባ ጊዮርጊስ ምን ይላል? እስራኤልን የመራሻቸው ስርጉት ደመና አንቺ ነሽ ይላል። እኛ እስራኤልን አይደለንም። ኧረ መልሱ ባካችሁ። እስራኤል ዘነፍስ ነን፣ ምእመናን ነን። ለእስራኤል ዘስጋ ያቺ ደመና ተሰጣቸው። ከፊት መርታ ከኋላ ተከትላ ከቀኝ ከግራ ደግፋ ምድረ ርስት ኢየሩሳሌም እንዳደረሰቻቸው ከክርስቶስ በቀራንዮ የተሰጠችን አማናዊት ደመና ድንግል ማርያምም እስራኤል ዘነፍስ ምእመናንን በቃል ኪዳኗ በፍቅሯ በጣዕመ ፍቅሯ ከፊት መርታ ከኋላ ተከትላ ጽላሎተ ረድኤቷን በእኛ ላይ አድርጋ ከግራ ከቀኝ ደግፋ መንግሥተ ሰማያት ታደርሰናለች። ደስ ይበላቸው። ርስታችን ገነት መንግሥተ ሰማያት። ማርያም ማለት መንግሥተ ሰማያት መርታ ምታገባ ነው። አያችሁ፣ ማርያም ማለት ምን ማለት ነው? መንግሥተ ሰማያት መርታ የምታገባ ነው። ደመና ናታ። ሊቁ አባ ዘመለኮት እንዲህ አለ፣ ውስተ ምድረ ርስት አብእኒ ማርያም አምደ ደመና። እስቲ አብረን እንበለው። አማርኛው ጮክ ግን ማለት አለብን። መልካ ኪዳነ ምሕረት ይገርማል። ለልብኪ ላይ የፍቅርሽን በሉ እስቲ የፍቅርሽን መና እየመገብሽኝ በእሳታዊ ብርሃን ቃል ኪዳንሽ መንገድ እየመራሽኝ የደመና ምሰሶ የተባልሽ ማርያም ወደ ምድረ ርስት ውስጥ አስገቢኝ። ታስገባን ቃል ኪዳኗ ማርያም እስራኤል ዘነፍስን ልትመራ ናት። ይሄ ነው ቃል ኪዳኗ። እግዚአብሔር እንዲህ አድርጎ ነበረ በብዙ ህብረ መልክ በብዙ ህብረ ትንቢት የእናቱን ቃል ኪዳን የገለጠው። መጨረሻ የገለጠው 7ኛ ምሳሌ በጽላቷ ላይ ነበረ። የሙሴ በሉ እስቲ ጽላት አንቺ ነሽ። ጽላት ዘሙሴ ይላታል። ይህም ቃል ኪዳኗ ምልክት ነው። ያቺ የሙሴ ጽላት በጣም ታምራለች። 4 ማዕዘን አላት። 10ቱ ቃላት ተጽፎባታል። በላይዋ የተጻፈውን ቃል የጠበቀ ከአበር ከቸነፈር ከመቅሰፍት ይድን ነበረ። ያቺ ጽላት ድንግል ናት። ያቺ 4 ማዕዘን እንዳላት በ4ቱ ማዕዘን የተነሳ ትውልድ ሰአሊ ለነ ቅድስት ሆይ ምን በይልን፣ ቅድስት ሆይ ምን በይልን፣ ለምኝልን ይላታል። አማናዊ ጽላት ናታ። ያቺ ታምራለች። ድንግልም ባማረ መልኩ የምትመሰል ናት። አቤት ውበቷ አይደል! ስዕልኪ ጽግዊተ ላሂ ዘከመዝት የድም በዓለም እፎይ ሴኒ በሰማይ ላህየ ገጽኪ ማርያም። ማርያም ስዕልሽ በዓለም ላይ እንዲህ የምታምር እንዲህ የምትዋብ ከሆነች በሰማይ ያለው ውበትሽ እንዴት ያምር! ፀሐይን ለብሳ ተጎናጽፋ ጨረቃን ተጨምታ ወዲበ ርእሳኒ አክሊል ዘአሰርቶ ክልኤቱ ከዋክብት በራሶቿም ላይ እንደ ዕንቁ ፈርጥ ያሉ 12ቱን ከዋክብት ደፍታ ንግሥታችን አለች። ክብር ይግባት ኪዳነ ምሕረት እናታችን። ያቺ ጽላት ታምራለች። ባማረ ነገር የምትመሰል አቤት የድንግል ማርያም ውበቷ! የሰማችሁ ነው። የተገለጸችላቸው እንዴት እድለኞች ናቸው! ገጸ ረድኤትሽን ለማግኘት አለ ዳዊት አሕዛብ አለ በፊትሽ ይማለላሉ። እናትህን አሳየኝ
እናትህን አሳየኝ ብሎ ማይለምን ቅዱስ የለም። አቤት ውበቷ! ያቺ 10ቱ ቃላት እንደተጻፈባት ድንግልም ምንድናት? ማኅደረ ቃለ አብ ናት። ወደ ቃል ኪዳኗ እንምጣ። በጽላቱ ላይ የተጻፈውን ቃል የጠበቀ ሰው ከአባር ከቸነፈር ከመቅሰፍት እንደሚድን ዛሬም በድንግል ማርያም ቃል ኪዳን የታመነው ከዘላለም ሞት ከዘላለም ጥፋት በእግረ አጋንንት ዳግመኛ ከመረገጥ ይተርፋል። ደስ ይበላችሁ። ቃል ኪዳኗ በጽላቱ ላይ ታትሟል። ጽላት ዘሙሴ። ያቺ ያማረች ጽላት ድንግል ናት። ውበቷ የሚያምር በዓመታ የመለምል ከመጽጌ ገነት እንደ ገነት አበባ ለምልማ የምትታይ ወበዓመ ትጸድል ከመጽጌ ረዳ እንደ ጽጌ ረዳ ብሬት ሆና የምትታይ መኑ ይእቲ ዛቲ እንተ ትየውስ ከመጎ ሸናይት ከመወር ወብሬት ከመፀሐይ የተባለች ውሁረታቲሃ በምስጢር አካሄዷ ሁሉ በምስጢር የተሞላ ወላዲተ አምላክ ድንግል ማርያም ናት። ክብር ይግባት። ቃል ኪዳኗ ከኛ ጋር ነው። እንዲህ በብሉይ ሲገለጥ ቆየና ከዛ በፊት ግን ዳዊት ምን አለ? ቃል ኪዳኗን ሲናገር መዝሙር 44 ላይ ወትቀውም ንግሥት በየማንከ አለ። ንግሥቲቱ በምን ትቆማለች? አከተመ። በቃ ንግሥቲቱ በምን ትቆማለች? በቀኝ። ወርቀ ዘቦ ግምጃ ደራርባ። አቤት! ንጉሡ ማን ነው? ክርስቶስ አምላካችን ነው። ንግሥቲቱ ማናት? እናቱ ናት። የለበሰችው ወርቅ ምንድን ነው? ሃይማኖት፣ ምግባር፣ ንጽሕና፣ ቅድስና፣ ዘላለማዊ ድንግልና ነው። ልጄ ስሚ አድምጪ፣ ወገንሽን የአባትሽን ቤት እርሺ። ንጉሥ ማንሽን ወዷል? ውበትሽን ወዷል። ምን ያገባቸው ሰዎች ኢየሱስ ክርስቶስ ለወደደው ውበት? ምን አይነት ምቀኝነት ነው? ንጉሥ ወደዳት፣ አከተመ። እስመ ፈትወ ንጉሥ ነኪ እግዚአብሔር ነጸረ ኩሎ ዓለመ ወይ ረከበ ማርያም ዘከማኪ እመ። እግዚአብሔር ዓለምን ሁሉ ተመለከተ፣ ማርያም እንዳንቺ ያለች እናት አላገኘም። አገኘ ወይ? ኪያውሰ ጽጌ ዘእምከርስኪ ተቆስመ ዳዊት አመረኪ እንዘይብል ቅድመ ስምዒ ወለቴ ወሪ ዳግመ እስመ ፈትወ ንጉሥ ነኪ አዳመ። ንጉሥ ያማረውን የተወደደውን ሥጋሽን ለተዋህዶ መርጧልና ልጄ ስሚ አድምጪ ብሎ አባትሽ ዳዊት አስቀድሞ አመልክቷል። ክብር ይግባት። ወደዳት ንጉሡ፣ አከተመ። ከዛ በኋላማ ወለገጽኪ ትመሃለሉ ነዋ። ትውልደ ሴም በለው ያመነው ለመንግሥተ ሰማያት የተመረጠው ትውልደ ካም ትውልደ ያፌት ሁሉ በፊቷ ይማለላል። ዳዊት መሰከረ። አባቷ ለድንግል የሚመሰክሩ ምርጦች ናቸው። ተራማ ሰው አይመሰክርላትም። እሷ ምርጥ ናታ። ዳዊት መሰከረ። እናንተ ግን ክቡራን ናችሁ፣ ደስ ይበላችሁ። ክቡራን ናችሁ። ይሄ ስንተኛ ነው? 8ኛ። ዳዊት 9ኛ እንዲህ ብሎ አነሳ መዝሙሩ ላይ እምነ ጽዮን ይብልሰብ። እስቲ ሰው በሉ እስቲ። አይሰማም? ሰው እናታችን ጽዮን ይላል። እኔ አንድ ቦታ ሳስተምር ቆረጥ አድርጎ አስተላልፈውታል። ብዙ ቦታ ሰማለሁ። ሰው እናታችን ጽዮን ይላል አለ። ጽዮን ማለት መጠጊያ ነው። ድንግል ማርያምን ጸወነ ሥጋ ጸወነ ነፍስ ብሎ በምልጃዋ መታመን የሚችለው ሰው ብቻ ነው። ምንድን ነው? ሰው ምን ይላል? እስቲ ወንዶች መልሱ። ሰው ምን ይላል? አረ በስመ አብ! ሰው ምን ይላል? ሰው ምን ይላል? እሺ ሴቶች፣ እናታችን ጽዮን የሚለው ማን ነው? ሴቶች ማን ነው? አቤት ደስ ሲል! ሰው ብቻ ነው ድንግል ማርያምን ጽዮን ማለት የሚችለው። ውሻዎች፣ ከርከሮች፣ አሳማዎች አይሏትም። ሰዎች ናችሁ። ደስ ይበላችሁ። ሰዎች ናችሁ። ሰው ነው ያለው። ምን ሙዝዝ ያደርጋቸዋል ሌላ ይምጣ ብላችሁ? ሰው ነው ያለው። በቃ ልጄ ሰሎሞን ሰው ነው ያለ። ሰው እናታችን ጽዮን ይላል። ሰዎች ነን። ሰዎች ነን ኦርቶዶክሳውያን። ይሄን ማሰብ ያስፈልጋል። ከዚህ በኋላ ሲገርመን ቅዱስ ገብርኤል ወረደና 12ኛው ምስክር ይመስለኛል ደስ ብሎት ማርያም አለ እስመ ረከብኪ ሞገሰ በኀበ እግዚአብሔር፣ በእግዚአብሔር ፊት ሞገስን አግኝተሻልና ደስ ይበልሽ አላት። ሞገስን ባለሟልነትን አከተመ። እኛ ምስክርነትን ከገብርኤል ነው የምንወስደው፣ ከዳዊት ነው የምንወስደው፣ ከነቢያት፣ ከሐዋርያት፣ ከሊቃውንት ነው የምንወስደው። ካሉባልተኞች አንወስድም።
ማርያም በእግዚአብሔር ፊት ምን አግኝተሻል? እግዚአብሔር ምስሌኪ፣ እግዚአብሔር ካንቺ ጋር ነው አለ። አከተመ። እግዚአብሔር ከእናቱ ጋር ነው። ከእሷ የነሳው ሥጋ እስከ በሌለው ፍጻሜ ተዋህዶ ከመለኮቱ ጋር አንድ አካል አንድ ባህሪ ሆኖ ይኖራል። አለቀ። ይሄ ይገርመናል። በዚህ ባለሟልነቷ ቃና ላይ ተገኘቻ ድንግል ማርያም። ልጄ ምን የላቸው ወይንኪ አልቦሙ አለች። ድርድር የለም። ውሃው ወደ ምን ተለወጠ? ወደ ምን ተለወጠ? ዛሬም በድንግል ማርያም ምልጃ ባዶ ጋኖች ሁሉ ይሞላሉ። ዛሬ በድንግል ማርያም ምልጃ እንደ ውሃ ጣዕም የለሽ የሆኑ ትዳሮች፣ ኑሮዎች፣ ስራዎች ሁሉ እንደ ወይን የጣፈጡ ይሆናሉ። ደስ ይበላችሁ እመቤታችን። ልጄ ወይን የላቸው የሚላችሁን አድርጉ። እግዚአብሔር ምን አለ? ልጄን ስሙት እንዳለ እሷም የሚላችሁን አድርጉ አለች። ቃል ኪዳኗ ፈጣን ነው። አፍጣኒተ ረድኤት ምንድን ናት? አፍጣኒተ ረድኤት። በመጨረሻ ትልቁ ቦታ ላይ ያገኘናት ቀራንዮ ዮሐንስ 19 ምልጃዋ የሚረጋገጥበት የሚታተምበት እናትነቷ ዮሐንስ ነበረ፣ እናቱ ነበረች። እየሰማችኝ ነው? እነኋት ምን አለው? እናት እነሆ ምንሽ አለ። እስቲ አስተውሉ። ሁሉም ተበትኗል። የተገኘው ማን ነው? ቦታው ምን ላይ ነው? መስቀል ስር ቀራንዮ። ድንግል የት እንደምትገኝ ቦታዋን ልነግራችሁ ነው። ከሐዋርያት ደግሞ ጌታ የወደው የነበረው ማንን ነው? አከተመ። ድንግል ማርያም ለተራ አትሰጥም። አየህ፣ ለሚወደው ተማሪው እናት ትሆነው ዘንድ እነኋት እናትህ አለው። ዛሬም ቢወደን ነው የሰጠን። ደስ ይበላችሁ። ቢወደን ነው የሰጠን። እነሆ ልጅሽ አላት። እነሆ ልጅሽ። ዮሐንስን መስለው በቀራንዮ በተመሰለች ቤተ ክርስቲያን የተገኙ ሁሉ ያደራ እናታቸው ያደራ ልጆቿ ናት። ዮሐንስም ይዞ ወደ ቤት ወሰዳት። እኛም ድንግልን ይዘን ቤተ ልቡናችን ውስጥ አስገብተን እናመሰግናታለን። እናታችን ናታ። ክብር ይግባት። ስለዚህ ስንጠቀልለው ብዙ ቅዱሳን አሉ፣ ምንም ስፍር ቁጥር የሌላቸው። አብርሃምን አስብ፣ ይስሐቅን አስብ፣ ያዕቆብን አስብ አለ እግዚአብሔር። ራራ ስለ ቅዱሳን ምልጃም ስፍር ቁጥር አለው እንደ መጽሐፍ ቅዱስ ብዙ ነው። ግን የድንግል ትለያለች። አንተ ለምሳሌ አብርሃምን አስብ፣ ይስሐቅን አስብ፣ ያዕቆብን አስብ ትሉና እናትህን እመቤታችንን ስታደርጉ ምንድን ነው የምትሉት? እንዴ ምን ብላችሁ ነው የምትጸልዩት? አረዲያ እችማ ትንሽ ናት። የድሃና ሀብታም ልዩነት ምንድን ነው? ድሃ ምን ልልበስ ነው የሚለው፣ ሀብታም የትኛውን ልልበስ ነው የሚለው። ልዩነት አለው አይደል? ቤተ ክርስቲያን ሀብታም ናት። ጨመር አድርገው እንጂ ስትጸልይ ስለ እናት ብቻ ብለህ ሰፋ አድርጉት። በእንተ ማኅፀና ዘጾረከ በሉት። ልጇን ነዋ 9 ወር ከ5 ቀን ስለተሸከመ ማኅፀኗ። በእንተ አብራኪ ያለ አቀፋከ ስለታቀፉ ስለ ጉልበቶቿ። በእንተ ከናፍሬ ያለ ሰአማከ ስለ ሳሙ ስለ ምኖቿ ስለ ከንፈሯ ከናፍሮቿ። በእንተ አይጋሪ ያለ አንሶሷ ምስሌከ ከአንተ ጋራ ከቤተልሔም እስከ ቀራንዮ ድረስ ስለተመላለሱ እግሮቿ። ከሷ ስለነሳው ነፍስ ስጋ አጥንት ጅማት ጠጉር ጥፍር ብለህ ማረን አትሉትም? ሰፋ አድርገው እንጂ ምንድን ነው? ሙሴ አማልደኝ፣ ጴጥሮስ አማልደኝ ከጌታ ድንግል ማርያም ለምኝልኝ ከማ አቤት ልዩነት! ኪዳነ ምሕረት ለኪ ደሉ ዘእምኩሎሙ ቅዱሳን ትስአሊ ለነ ኦ ምልዕተ ጸጋ ምልዕተ ክብር ምልዕተ ውዳሴ እመቤታችን ሆይ ከቅዱሳን ሁሉ ይልቅ ትለምኝልን ዘንድ ላንቺ ይገባል። አከተመ። አንቲ ታቢም ሊቃነ ጳጳሳት ከነሱ አንቺ ትበልጫለሽ። ወፈድፋደ ትከብሪም ነቢያት ከነቢያት አንቺ ትከብሪያለሽ። ብኪ ግርማ ራእይ ዘቢም ግርማ ሱራፌል ወኪሩቤል ከኪሩቤል ከሱራፌል ይልቅ የመወደድ የመፈራት የባለሟልነት ግርማ ላንቺ ተሰጥቷል ካለ በኋላ አንቲ በአማን ምክሐ ዘመድነ አንቺ የባህሪያችን መመኪያ ነሽ። ወሳሊት ሕይወተ ለነፍሳቲነ እስቲ አብረን በለው። ለሕይወታችንም በሉ እስቲ ለሕይወታችንም ወይም ለነፍሳችንም ሕይወትን እያማለሽ የምታሰጪ ነሽ። ይሄን አስምሩበት። ይሄን ብቻ ይዛችሁ ግቡ። በ5 ደቂቃ ውስጥ ትምህርቴን ልጠቅልለው። የሚገርም ምስጢር ልንገራችሁ። ትርጓሜ ቤት
የተጻፈ ነው ትርጓሜ ላይ። አንዲት ሴት ነበረች። በኋላ ከባሏ ጋር ስትኖር ምን አረገች? አጉል ብጽዓት ይገባሉ። አንዳንዴ ተጠንቀቁ፣ ሕጋውያን ባለትዳሮች የምታወሩትን የምትናገሩትን ተጠንቀቁ። ምን አሉ? ላያስችላቸው ከዚህ በኋላ ለእግዚአብሔር ተስለናል፣ ጾታዊ ግንኙነት አናደርግም ብለው ይሳላሉ። ያስገደዳቸው የለም። ደግሞ ባልና ሚስት ይሄን ማድረግም ላይጠበቅባቸው ይችላል። እነዚህ ግን ተቻኩለው ነው የወሰኑት። በኋላ ለእግዚአብሔር ራሳችንን ሰጥተናል ብለው ማሉ። አልጋ ለይተው ተኙ። በኋላ አንድ ቀን ባልየው በልቶ ጠጥቶ ፈቃደ ሥጋው ይነሳል እና አብረን እንተኛ ይላታል። አይሆንም ትላለች። ለእግዚአብሔር ተስለናል፣ አይሆንም ትላለች። በኋላ በግዴታ ሊደርስባት ሲል በዛሬው ጾታዊ ግንኙነታችን ልጅ ከተጸነሰ የእግዚአብሔርን ቃል ኪዳን ስላፈረስን የሰይጣን ይሁን ብያለሁ አለች። ይሄም ችኮላ ነው። በኋላ ቃል መጥፎ ነው። ኦርቶዶክሳውያን የምንናገረውን ቃል መጠንቀቅ ያስፈልጋል። ለምሳሌ ጠበል ቤት አይሁን ውጭ ይሁን የሚባለው ለምን እንደሆነ ታውቃላችሁ? ጠበል ውጭ አይሁን ይሁን ቤት አይግባ የሚባለው ምናወራው ቃል ጠበሉን እንዳያበላሽ ነው። እንዴ አላችሁ? እውነት እኮ ነው። ውሃ ድምፅ ይሰማል ታውቃላችሁ? በሳይንስ ተረጋግጧል። አሁን ለምሳሌ ውሃ ቅርባችሁ ጸልያችሁ ብላችሁ ስትጠጡት አያድናችሁ? ሰምቶታል ማለት ነው። እስቲ አንድ ምሳሌ ልጨምርላችሁ። ቤታችሁ ሞክሩት። በተለይ ህፃናት፣ አዋቂዎቹን ተዋቸው፣ እናንተ ሞክሩ። ውሃ ላይ እወድሃለሁ ብለው ጻፉበት፣ ፈረንጆቹ ማለት ነው። አንዱን ውሃ ብርጭቆ እጠላሃለሁ ብለው ጻፉበት። አንዱን ክፉ ውሃ ነህ ብለው ጻፉበት። አንዱን ጥሩ ቃል፣ አንዱን መጥፎ ቃል እያሉ በየቀኑ ውሃው ጋር ሄዱና አንተ ውሃ ታምራለህ ይሉታል። አንተ ውሃ ደስ ስትል ይሉታል። አንዱን ደግሞ አስቀያሚ አስጠሊታ ይሉታል። እንዲህ እያሉ አንዱን ውሃ ሰድበው አንዱን ውሃ እየመረቁ መጨረሻ ላይ ክሪስታል ያደርጉታል። አቀዝቅዘው ማለት ነው። አቀዝቅዘው ሲያወጡት ጥሩ ቃል የተነገረበት ውሃ እጅግ የሚያምር አበባ የመሰለ ቅርጽ ሰርቶ ወጣ። የተሰደበ ውሃ ደግሞ ምን ሆነ? ንገሩኝ እስቲ ምን ሆነ? አስፈሪ ቅርጽ ይዞ ወጣ። አያችሁ? ለዚህ ነው ስድብ አጥንት ያደርቃል የተባለው። 3/4ኛችን ውሃ ነን። አያችሁ? ውሃን እንኳን አንደበት ያበላሻል። ስለዚህ ተጠንቀቁ ማለት ነው። ስንት አይን አለን? ፍጠን። ስንት አይን አለን? ስንት ጆሮ አለን? ስንት እጆች አሉን? ስንት እግሮች አሉን? ስንት አፍንጫ አለን? ቀዳዳውን አትቆጥሩም? አንድ አፍንጫ ስንት ቀዳዳ ነው ያለው? ስንት ከንፈር አለን? ከንፈሩም የጠፋበት አለ እዚህ ውስጥ። ከኔ ጋር ናችሁ ግን? ስንት ምላስ ግን አለን? አያችሁ? እግዚአብሔር ብቻኛ አድርጎ የፈጠረው መጥፎ እኮ ኃይለኛ ስለሆነ ነው። 2 ቢሆን አስቡት እስቲ ሴቶች በተለይ አንዱ በጀርባ ነው ሊሆን የሚችለው፣ ክፍት ቦታ እዚህ ጋር ስላለ ማለት ነው። በፊት ያለው ምላስ ይንበለበላል፣ በኋላ ያለው ያቃጥላል። አቤት ድብልቅልቆ ወጣ ነበር። ብቻ አንድ ሆኖ ተገላገልን። ያውም ሆኖ አልተቻለም። እና መቸኮል መጥፎ ነው። ዛሬ የተጸነሰው ልጅ ለሰይጣን ይሆናለች። እንደ አጋጣሚ ጽንሱ ተፈጠረ፣ ተወለደ። ልክ ከተወለደ በኋላ አጅሬው ተገለጠ። ሰይጣን በህልሞ በአስፈሪ መልክ ተገልጦ ልጁ የኔ ነው አለ። ተናግረሻል? ልጁ የማን ነው? አንድ ቀን መጥቼ ወስድብሻለሁ ብሏት ሄደ። እናት ናት። አስቡ እንግዲህ የልጅ ነገር አስቡ። መጨነቅ ጀመረች። ካደገ በኋላ የቤተ ክርስቲያን ትምህርት ተምሮ እንዲያገለግል ዲቁና እንዲቀበል አድርጋ መቀደስ ጀመረ። ግን ስታየው ሁሌ ማልቀስ ነው። አንድ ቀን ሰይጣን እንደሚወስደው ነግሯታል። እናት ናት። ሆዷ ባባ። እሱም ደግሞ ይጨነቃል። እናቱን ስታየው ሁሌ እንባዋ በጉንጯ ላይ ይፈሳል። አንድ ቀን ምርር አለውና እናቴ አለ እኔን ስታይ ሁሌ ታለቅሻለሽ ለምንድን ነው አላት። ሲጨቀጭቃት እውነቱን ነገረችው። አባትህና እናትህ እና እኔ ብጽዓታችን አፍርሰን ግንኙነት ሲፈጸም ዛሬ ከተጸነሰ የሰይጣን ይሁን ብዬ ተናገርኩኝ። ከተወለድክ ጊዜ ጀምሮ ርኩስ መንፈስ እየተገለጠ ልጅሽን አንድ ቀን ወስደዋለሁ የኔ ነው እያለኝ ነው አለች። ደነገጠ፣ ተረበሸ። ሁሌ ድንግል ማርያም ወሳሊት ሕይወተ ለነፍሳቲነ ሁሌ
ድንግል ማርያም እንድትጠብቀው በምልጃዋ ይማጸናት ነበረ ከዚህ ክፉ። አንድ ቀን ያቺ ክፉ ቀን ደረሰች። ቤተ ክርስቲያን ገብቶ ቅዳሴ ሲቀድስ ይላሉ ሊቃውንት ተንሥኡ ለጸሎት አለ። ለጸሎት ተነሱ ብሎ ካህኑ ምስለ ኩልክሙ እስኪል ድረስ ያ ክፉ መንፈስ ነፍሱን ከስጋው በዛች ቅጽበት ለይቶ ይዞት መውረድ ጀመረ ወደ ጥልቁ። ጮኸ ድንግል ማርያም እንድትደርስለት፣ የቃናዋ ዘገሊላ ድንግል እንድትደርስለት ተማጸነ። ያን ጊዜ አፍጣኒተ ረድኤት ድንግል ማርያም ፈጥና ደርሳ ከልጇ አማልዳ ነፍሱ ከስጋው ተዋህዶ ካህኑ ሰላም ለኩልክሙ ሲል ምስለ መንፈስ ካለ ደስ ይበላችሁ። አፍጣኒተ ረድኤት በጊዜ ምንዳቤዋ አጨባ። ሰው በተጨነቀ ጊዜ ፈጥና ምትረዳ አለ። በቃ አፍጣኒተ ረድኤት ፍጥነቷ ደግሞ ምን ይባላል? ወይ ወረድ እግዚእነ ውስተ ምድረ ግብፅ ተጽዕኖ ዲበ ደመና ቀሊል። በፈጣን ደመና እየበረረ እግዚአብሔር ወደ ግብፅ ይወርዳል። ደመና መፍጠኒት ድንግል ናት። ዛሬም ምልጃዋ ፈጣን ነው። ስለዚህ ኦርቶዶክሳውያን ደስ ሊላችሁ የሚገባው ማርያም ህሪትምነ መላእክት ወሰብ ተስካረኪ ለእመ ገብረ በተአምኖ ጭኑ በመንግሥተ ሰማይ ምስሌኪ ይነግሳት። ከሰውም ከመላእክትም የተመረሽ ድንግል ማርያም መታሰቢያሽን ያደረገ ዝክርሽን የዘከረ ሀጥ ሰው ከአንቺ ጋር በመንግሥተ ሰማያት ይነግሳል አለ። ደስ ይበላችሁ ሊቁ ነው ያለው። ስለዚህ ልጇ በሚያወርሰን በመንግሥተ ሰማያት ድንግል ማርያም በምልጃዋ ታክብረን። የበላይ ሰብ እመቤት አትለየን።